ምን ያሉ ሲጀምር አላህን ማይፈራ ሰው እንዲህ አይነቱን ነገር አላህ ያሳየዋል አያሳየውም እኮ ሱሙን ኡሚዩን ቡክሙን ፊት ለፊታቸው ሆኖ እኮ ላያዩት ይችላል ቀኑ ሲደርስ ግን ይወጣሉ አላህ ከነሱ ፈተና እኛንም ከኛ እስከ ቂያማ ድረስ የሚገኙትን ዝርያዎቻችን ይጠብቃል ኢላ ያዕለሙሃ ረብል ዓለሚን ቢያቃት እንጂ ወላ ሐበቲን ፍሬም እኮ አትወድቅም ወይም አንዲት ፍሬ የለችም ፊ ዙሉማቲል አርድ በምድር ጨለማ ክፍል ውስጥ ጨለማ ሲሆን ደግሞ ነገሩ ጭራሽ ይብሳል እኮ ላለማወቅ አላህ ግን እቻ ተሰወረው ወላ ረጥቢን እርጥብም ነገር ይሁን ወላ ያቢሲን ደረቅ ነገርም ይሁን ኢላ ፊ ኪታቢን ሙቢን ግልጽ በሆነው መጽሐፍ በለውሃል ማህፉዝ ላይ ተመዝግቦ የተቀመጠ ቢሆን እንጂ ሌላ ማስረጃ ኢነላህ አላሁ ሱብሓነሁ ወተዓላ ቢኩሊ ሸይኢን ዓሊም ሁሉን ነገር እኮ ያውቃል ወይም በሁሉ ነገር ላይ አዋቂ ነው ወላ ሸከ ምንም ጥርጥር እኮ የለውም አነ መን አረፈ ሃዲሂ ሲፋት እነዚህ ከላይ የተዘረዘሩትን 5 መገለጫዎች የተረዳ ሰው ወገይረሃ ከዚህም ውጭ ያሉትን ኪታቡ አጭር ስለሆነች እንጂ ቁርአን ጠቅላላ ስለ አላህ የሚያስረዳ ነው አይደል ወገይረሃ ከነዚህም ውጭ ያሉትን ሚን ሲፋቲል ከማሊ የሙሉእነት መገለጫ የሆኑ ወልዓዘመቲ የልቅና መገለጫ የሆኑ እነዚህን ሁሉ እኮ ያወቀ ሰው ፈኢነሁ እሱ ሰውየው እኮ ይህንን ያገኘ ሰው ይህንን ያወቀ ሰው እኮ ሰየዕቡዱላህ አላህን እኮ ያመልካል ወህደሁ በብቸኝነት ያመልካል ምክንያቱም ከላይ ተጠቀሱት በጠቅላላ ለአንድ አላሁ ሱብሓነሁ ወተዓላ ብቻ የተገቡና ሌላ ከፍጡራን አንድም አንዳቸውን አይደለም 5ቱን አንዳቸውን ማሟላት የሚችል የለምና لأنه الله እኮ الإله አምላክ እኮ ነው المستحق የተገባ የሆነ للعبادة ለአምልኮ እኮ የተገባ የሆነው አምላካችን እሱ ነው خير ወደ ሶስተኛው መጥለብ ልንገባ የመጀመሪያው መጥለብ ምን ነበር مفهوم التوحيد ሁለተኛውስ مفهوم الشرك ተውሂድን ጨረስ ሽርክን ጨረስ ከዛ በኋላ ምን ሊመጣ ነው ሰዎች ተውሂዳቸው ሚንድባቸው ወደ ሽርክ ጨለማ ከሚያንደረድራቸው ቁጥር አንድ ነገር ውስጥ ቀዲመን ወሐዲሰን ድሮም ይሁን ዛሬ ምን የሚባለው አርስት ነው አሽፋአ ምልጃ የሚባለው አርስት ነው المطلب الثالث ሶስተኛው የሚፈለገው አላማና ነጥብ አሽፋዓቱ ምልጃ ምን ማለት እንደሆነ የሚብራራበት አርስት ነው አወለን በመጀመሪያ مفهوم الشفاعة يملجا جنزابي بمن لغة بقوانقوا درجة شفاعة ملجا مالت من مالتنا يقال يبالا لكو شفاع الشيء أتأمر عند النجر أتأمر ضم مثله إليه ودرسو بيت اوي هون النجر كو أستقى هي قوانقوا ترجمنا فجعل الوتر ለሁለት የማይካፈሉ ነገሮችን እኮ አደረገ ምን ሸፍዓን እንዲካፈሉ አደረገ ዊትር ማለት ምን ማለት ነው ያው አማርኛዋ ደከም ስላለች እንጂ ነጠላ ማለት ነው አይደል ነጠላ ለሁለት ይካፈላል እንዴ አይካፈልም ሸፍዓ ሲባል በቋንቋ ደረጃ መካፈል ማይችለው ስትጨምርበት አንድ ምን ይሆናል መካፈል የሚችል ሙሉ ቁጥር እንደምንለው ማለት ነው ወስጢላሃን ሙያዊ ፍቺው ግን ከዚህ አርስት ጋር የፈለግነው የሸሪዓዊ ትርጉሙ ግን አተወሱጡ ምን ማድረግ ነው ጣልቃ መግባት ነው አንድ አካል ጣልቃ ሊገባ ነው ለልገይር ለሌላ አካል ብሎ ጣልቃ ሊገባ ነው ቢጀልቢ መንፈዓቲን ጥቅም ለማስገኘት ለማን ለዚህኛው ጣልቃ ለሚገባለት አካል ሲባል አው ደፍዒ መضረቲን ጉዳት ደግሞ ከዛ ሰውዬ ላይ ለመከላከል የሆነው ገብቶ ምን ያደርጋል ጣልቃ ገብቶ ያማልዳል ለምሳሌ አንድ አባት ልጁን ምን ቢያደርግ ጥፋት አጥፍቷል ይውጣልኝ ከቤቴ ቢል መጀመሪያ የሚመጣው ሽማግሌ ማን ጎረቤት ነው አይደል ተው እንጂ ልጆች እኮ እንደዚህ አይደሉም እባክህን እንደዚህ ብሎ ምን አረገ ጣልቃ ገባ ይሄ ጎረቤት ምን በማድረግ ላይ ይሄ ልጅ ከቤት ቢወጣ ምግብ ሊያጣ ይችላል ይበልጥ ዱርዬ ሊሆን ይችላል ብሎ አባትየው እንዳይቀጣው ምን አደረገ ጣልቃ ገባ በደንብ ያብራራልን ይሄዳል አርስቱ من الحكمة القولية ጥበባዊ ከሆኑ ንግግሮች ውስጥ في دعوته በመጣራት ላይ እንማንም በመጣራት ላይ
من يتعلق بغير الله تعالى كالله ውጭ ባለ አካል ላይ ሚንጠለጠሉ ሚጠጉ የሆኑ ሰዎችን ዳዕዋ ለማድረግ ከምንጠቀምባቸው ጥበባዊ ንግግሮች ውስጥ እኮ ويطلب الشفاعة منه ከነሱ ደግሞ ካላህ ውጭ ካሉት አካላት ምልጃን የሚጠይቀውን ሰውዬ እሱን ለመመለስ እኮ ወደ ተውሂድ ከምንጠቀምባቸው ቃላቶች ውስጥ አንዩበየነ ለሁ ለሱ ሊብራራለት እኮ ነው አነ ሸፋዓተ ምልጃ በጠቅላላ ሚልኩ ሊላህ የአላህ ስልጣን ናት ባለቤቷ አላህ ብቻ ነው ብለን ለዛ ሰውዬ ልናስተምረው ይገባል ወህደሁ በብቸኝነት ማስረጃ ሊመጣ ነው ቁል በላቸው ያ ነብይና ሰለላሁ ዐለይሂ ወሰለም ንገራቸው ለነዚህ ሙሽሪኮች ሊላሂ ሸፋዓቱ ምልጃ እኮ ለአላህ ነው ጀሚዓን ሁሉም አይነት ምልጃ ለሁ ለሱ ለአላህ እኮ ሙልኩ ሰማዋቲ ወልአርድ የሰማይም የምድርም ባለቤትነት ስልጣኑ የሱ ብቻ እኮ ነው ثم ከዛም በኋላ ኢለይሂ ወደርሱ ቱርጃዑን ሁላችሁም ወደሱ ትመለሳላችሁ ثانيا በሁለተኝነት ይረዱ መልስ እኮ ይሰጣል على من طلب الشفاعة ملجام بفلق سولي من غير الله تعالى كالله وجه كالو أكالات لي أما الدوين بلو ملجام بفلق سولي كو ملسي ستان بالأقوال الحكيمة تببا زلو نغروج الآتية يميكتلوت بهونو عندنا ليس المخلوق كالخالق ليس المخلوق فطران كو ايدلو كالخالق ان فطاري كو ايدلو ايتشي لمن تفلقج يمجمريا የሚያነሱት ምክንያት ብለው የሚያቀርቡት ምንድነው እስቲ አስበው እኛ ወንጀለኞች ነን ይላሉ አገራችን ላይ ክርስቲያኖችም ይላሉ ሽርክ ላይ የወደቁ ሙስሊም ነን የሚሉ ሰዎችም ይላሉ እንደኔ አይነቱ ሰው ነው አሁን አላህ ፊት የሚቆመው ይላሉ አሁን እንዳንተ አይነቱ ነው ወዶም ተገዶም መቆሙ አይቀርም እንቆማለን ከዛ ምን ይላሉ እኛ ወንጀለኞች ነን ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሏቸው ኩሉ በኒ አደም አልኸጣ ኩሉ ማለት ምን ማለት ነው በአረብኛ ሁሉም ማለት ነው በኒ አደም ማለት ምን ማለት ነው የአደም ልጅ ማለት ነው ኢሳ የአደም ልጅ ነው አይደለም ነው ነብዩ መሐመድ የአደም ልጅ ናቸው አይደሉም ኡዘይር የአደም ልጅ ናቸው አይደሉም አብዱል ቃድር ጀይላኒ ናቸው አይደሉም አብሬት ቃጥባሪ አሊ ፋጢማ ኑር ሁሴን እነዚህ ሁሉ የአደም ልጆች ናቸው አይደሉም ናቸው ስለዚህ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም الخطاء ተሳሳቾች ናቸው وخير الخطائين ከተሳሳቾች ሁሉ በላጩ التوابين ወደ አላህ በተውበት የሚመለስ ነው እንጂ እኔ ወንጀል ሰርቻለሁ ብሎ ጭራሽ አቻ የሌለውን ወንጀል የሚሰራ አይደለም አቻ የሌለው ወንጀል ምንድነው ሽርክ ነው ለአላህ የሚገባው ምልጃ የምልጃው ባለቤት የሆነውን አላህ ትተው ምን የሚያረጉ ሸህ ሚሏቸው ጋር ሄደው ድረሱልን ይሏቸዋል አማልዱን ይሏቸዋል ላይቭ የሆነ ደግሞ ምን አለን ምሳሌ አለን ሐቢቢ 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 መዲና ና ይበሉኝ ያ ረሱላህ ሸፋዓ ይሁኑና የቢላል ኮነን በዲኑ የጸና ሐቢቢ 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 መዲና ና ይበሉኝ ይሄ የድሮ ንግግር ነው መልሱ እንጂ ለምን ዝም ትላላችሁ የድሮ ንግግር ነው አይደለም ሚፍታህ የሚባለው የሽርክ መንዙማ ባይ የሚያቀነቅነው እስካሁን ድረስ በኢትዮጵያ ቴሌቪዥን ሁሉ የሚከፈት ነው አይደለም ነው ትርጉም አይፈልግም ግን አማርኛውን ቀስብዬ ልናገረው ሐቢቢ ሲል ማንን ነው የጠራው አላህን እንዳይመስልህ አላህ ሐቢቢ የሚባል ስም የለውም ነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም ሐቢቢ ሐቢቢ ብሎ 3 ጊዜ ጠራቸው መዲና ና ይበሉኝ አለ ይሄ ራሱ ሽርክ ነው አንድ በልልኝ ወደ ሁለተኛው ልምጣለ ያ ረሱላህ አንቱ የአላህ መልእክተኛ ሆይ ሸፋዓ ይሁኑና ምልጃ አድርጉልን እንጂ አለ እሳቸው ነው እንደ ምልጃ የሚጠየቁት አይደለም ተውሂድ የሆነው ምልጃ ምን ይባላል اللهم شفعه فيه الله ሆይ በኔ ጉዳይ ነብዩ መሐመድን አማላጄ አድርግልኝ ብለን ጥሪው ከማን ነው የሚጀምረው አላህ ሆይ ብለን ነው የምንጀምረው አጅሬ ምን አለ ያ ረሱላህ ሸፋዓ ይሁኑና አለ ለዓለም ህዝብ መሰለህ እንዴ የቢላል ኮነን የሀበሻዎች ነን ሊል ነው እኛ ግን አላህን ስለምን እንደው ኢትዮጵያውያንን ብለን ነው እንዴ ምን ለምነው
اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات ترجم ማለት ነው الله ሆይ اغفر مار للمؤمنين لوند أمانيوች والمؤمنات لسيت أمانيوች عربም ይሁን ጥቁርም ይሁን ኤዥያም ይሁን አሜሪካዊ ይሁን ለምን والمسلمين لوند مسلموች والمسلمات لسيت مسلموች አልጨረስንም ገና الأحياء በህይወት ያሉ والأموات የሞቱትንም ብለን ዱዓ እናደርጋለን አጅሬ የቢላል ኮነን እያለ ካሴት ይሸጣል የሚገርመው እስካሁን ድረስ የነብዩ አወዳሾች እየተባሉ በየሰርጉ ይጠራሉ ሰው መቼም ከበላ ከዛ ከጨፈረ ሰላዋት ካወረዳ አልልህም እሁድ እነሱ ሰላዋት ነው እንደሚያወርዱት ምን ሰላዋት ነው የሚያወርዱት ይጨፍራሉ ያልባቸዋል የሆነ ሰርግ ላይ የተጣደ ወንድም ነግሮኛል ማምነው ወንድም ይሄ ሚፍታህ የሚባለው ሰውዬ ይሄን ጭፈራ ጨፍሮ ሲያልበዋሉ ከግንባሩ ላይ ሄዶ ሰዎች ምን ያረጉ አንተ የረሱል አወዳሽ ብለው የሱን የግንባር ላብ ተቀብለው ሰውነታቸው ላይ ተቀቡት ካካ አዑዙ ቢላሂ ሚነሽ ሸይጣን ረጂም አዑዙ ቢላሂ ሚነሽ ሸይጣን ረጂም ቆሻሻ እነዚህ ናቸው ከፊት የተሰለፉት የዲን ቁንጮ ነን የሚሉት ነብዩ የሚሰሩትን አንድ ስራ የማይሰሩ በል እንዲያው የነብዩን ዲን ሌት ተቀን ለመናድ ኮፍያ ለብሰው ጠምጣም ጠምጥመው ጀለብያ ለብሰው ከፊት ያሉት አላህ ይምራቸው ስለዚህ ማስረጃ ስላለ በማስረጃ እንናገራለን ማስረጃ ካለው ሰውየው ማስረጃውን ያምጣ መልጃ ከማን ብቻ ነው የሚጠየቀው ከአላህ በሚገርም ሁኔታ እነዚህ ሰዎች ህዝቡን ወደ ሽርክ ነው የሚመሩት ስንል ስንት ሰው አልነቃም ነበር የሙስሊሙን አንድነት ልትበታት የምኑ እስልምናን በሌሊትና በቀን ጭምብል ለብሰው ከስር ከመሰረቱ ያፈረሱት እነማን ናቸው እስልምና በተውሂድ ላይ እንጂ ይገነባል እንዴ አይገነባም ተውሂድን ሌት ተቀን ለማፍረስ የሚለፉት እነማን ናቸው እነዚሁ ሰዎች ስም ማንሳት ይቻላል አልহামዱሊላህ አሁንማ ህዝቡ አወቀው በደንብ እንደሚቻል ለዱንያ ጉዳዩ የሰው ስም ያነሳ የለ የአኺራ የዚን የላኢላሃ ኢላላህ ጉዳይ በቀንና በሌሊት እሚነዱ ሰዎችን ስማቸውን ማንሳት ማይበልጥ ይቻላል ህዝቡም አልহামዱሊላህ ነቅ ገና እናነሳለን አስፈላጊነቱን እያየን እስልምና በጠራራ ፀሐይ ከሰዎች ልብ ላይ ሲዘረፍ እያየን ዝም አንልም ስለዚህ ምን አሉ ወንጀለኞች ስለሆን አሉ ሷሊሆች ነው የሚያማልዱን አሉ ያ ነገር እንደማይሰራ ይሄው ያርስ ሊናገር ነው فكل من قال ያለ ሁሉ በጠቅላላ ምን ያለ ان الانبياء ነብያት والصالحين ደጋጎች والملائكه መላእክቶች او غيرهم ወይም ከነሱ ውጭ ያሉ من المخلوقات ከፍጡራን لهم عند الله جاه عظيم الله ዘንድ እኮ የላቀ የተከበረ ቦታ አላቸው ያለ ሰው ጥርጥራለ ይሄ እዚህ ድረስ እኮ አልተጣላንም ነብያት አላህ ዘንድ ክብር ቦታ አላቸው የላቸው ጅብሪል አለው የለው ሚካኤል አለው የለው አለው ነገሩ መርዙ ሊመጣልህ ነው ወደ በኋላ ومقامات عاليه ከፍ ያለ ቦታ እኮ አላቸው አዎ አላቸው فهم እነሱ يشفعون لنا عنده መርዙ መጣልህ ያላቸውን ደረጃ ተጠቅመው አላህ ዘንድ ያማልዱልናል አሉ እነሱ አይደለም ያማልዱት كما يتقرب ቅርብ እንደሆኑት ሁሉ ኢለል ወጀሃኢ ወልውዘራ ሚኒስቴሮችና ክቡራን عند الملك ንጉሶች ዘንድ ቅርብ እንደሆኑት እኮ መላእክቶች ነብያት ሷሊሆች እኮ አላህ ዘንድ ቅርብ ናቸው አሉ ወሰላጢን መሪዎችም ዘንድ ቅርብ እንደሆኑት ليجعلهم ሊያደርጓቸው ወሳኢጣ አገናኞች አዳራሾች ሊያደርጓቸው لقضاء حاجاتهم ጉዳዮቻቸውን እንዲፈጽሙላቸው ቅርብ እንዳደረጓቸው ሁሉ فهذا القول ይህ ንግግር እኮ من ابطل الباطل ውድቅ ከሆኑ ከንቱ ንግግሮች ውስጥ እኮ ይሄ ነው ምክንያቱም እነ ጅብሪል እነ ሚካኤል እነ ነብዩ ሰለላሁ ዐለይሂ ወሰለም እነ ኢሳ ለአላህ ምንም ጉዳይ ሊያስፈጽሙ አይደለም ለሱ ቅርብ የሆኑት በል እንዲያው አላህን በመገዛታቸው እሱ አቀረባቸው ከኛ የሚጠበቀው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም አስመልክቶ አላህ ምን አለ ተከተሉት አለ ነጃ መውጣት ከፈለጋችሁ ተከተሉት አለ አምልኩት አለ አምልኩኝ እኔ
እኔን እንዴት አድርጋችሁ ማምለክ እንዳለባችሁ ሊያሳያችሁ በጧት በማታ ወህይ ምልክለት የሰዎች ሁሉ ምርጥ አለ ከሱ ጫቻ የላችሁ ተከተሉት አለ። አይ አንከተለውም አሉ ሰዎች። እሺ ማንን ነው የምትከተሉት? ተመልከት በእኛ ሸሪዓ ወደ አላህ በጣም ያቀርበው ምንድነው? ተውሂድ ነው። አብዛኛው ሰው ምንን መረጠ? ሽርክን መረጠ። የሚሻረኩት አካላት ማንም ይሁኑ ማን ጠብ የለንም እኛ በይፋ እንቃወመዋለን። ዒሳ የሚመለክ ጅብሪል የሚመለክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚመለኩ ጦርነቱን እናውጃለን። ምክንያቱም እቺ